በዚህኛው አልበም ላይ ምን አይነት ተሳትፎ አድርገሃል የሚል ነው። ያው ትንሽ ለመዘርዘር ያህል እዚህኛው አልበም ላይ በቅንብር ምናልባት 8 ያህሉ የተካተቱ ይመስለኛል። 8 ሙዚቃዎችን አቀናብሬያለሁ። ከዛ ውጭ ያሉትንም ደግሞ ሚክሲንግ እና ማስተሪንግ የሚባል ነገር አለ። ያው እንግዲህ ሙዚቀኞች ናቸው በደንብ የሚያውቁት። አልበሙን በእንደዛ አይነት መንገድ ሚክስ እና ማስተር በማድረግ ራሴ የሰራሁትንም ወንድሜ ዲጄ ሚል ላይ የሰራውንም ሚክስ እና ማስተር አድርጌያለሁ ማለት ነው። የድምጽ ማመጣጠን እና ጥሩ ሆኖ እንዲሰማ የሚያደርገውን ፓርት ማለት ነው። እንደዛ ነው። በተረፈ በዜማና በግጥም አንድ ዜማ ነው የሰራሁት። ሌሎቹን ግጥሞቹን ያው ልጅ ሚካኤል እና ከሌሎች ሰዎች ጋር የሰራው ይመስለኛል። እኔ ሞር ፎከስ የማደርገው ቅንብሩ ላይ ስለሆነ እና ማስተሪንግ እና ሚክሲንግ የሚባለው ላይ ስለሆነ እሱን ሰርቻለሁ። እዛ ጋር እህቴ 6 ወር እንዴት ነው የለብ ስራ አይመስልም ወይ? አንዳንዴም ደግሞ 12 ዓመትም ያህል የቆየ ብላ የጠየቀችው አለ። 6 ወር በጣም በቂ ነው። በ6 ወር ውስጥ ጊዜውን መጠቀም መቻል ነው እና አለመቻል እሱ ነው እንጂ ጥያቄዋ ትክክል ነው። አንዳንድ ጊዜ 10 ዓመትም ጊዜ ይወስዳል። የመጀመሪያውን አልበም ለምሳሌ ስንሰራ 4 ዓመት ነው የወሰደብን። 4 ዓመት በጣም ረጅም ዓመት ነው። ከልጅ ሚካኤል ጋር ስንተዋወቅ ገና እንደመጣ ነው አይዲያዎቹ እሱም ያመጣቸው እኔም አመጣኋቸውን አንድ ላይ ስናደርግ ስንተው እንደገና ስናፈርስ ስንሰራ እንደዛ እያለ ነው የተሰራውና የመጀመሪያው አልበም ያን ያህል ጊዜ ቢወስድብንም አሁን ደግሞ ያም ልምድ ስላለ ለመግባባት እና ቶሎ ቶሎ ለመስራት አልተቸገርንም። ከዛ በተረፈ ያው በየስቱዲዮ የምታውቁት አንዳንድ ችግሮች ነገሮች አሉ፣ የተለመዱ ነገሮች። እነዛ ልማዶች እኛ ስቱዲዮ የለም። ስለዚህ በቀጥታ እንገናኛለን፣ ስራ ነው የምንሰራው። ትንሽ ድካም ሲሰማን እንጫወታለን፣ እናወራለን፣ እንደገና ደግሞ ስራ እንሰራለን። እንደዛ ሌላ ነገር ምንም የሚያማሙቀን ነገር የሆነ ነገር ምናምን ስለሌለ ቀጥታ ስራው ላይ ነው ፎከስ የምናደርገው እና ደስ በሚል መግባባት ነው የሰራነው። ከዛ በተረፈ ሌላኛው ወንድሜ የጠየቀኝ የመጀመሪያው አልበም ላይ ያው እውነት ነው በድምጽ ምናምን ተሳትፌያለሁ። እኔ ብዙ እንደ ድምፃዊ ነኝ ብዬ ስለማላስብ ነው እንጂ ያው እሽሩሩ ምናምን ሌሎች ሙዚቃዎች ብዙ 1፣ 5፣ 6 ሙዚቃዎች ለብቻዬ አዝሜያለሁ እዛ ጋር። ግን እኔ አዝሜያለሁ ብዬ መድረክ ላይ መውጣትም እንደዛ ሙዱም ስለሌለኝ ብዙም አላስባቸውም። እዚህኛው አልበም ላይ 1፣ 2 ሙዚቃዎች ላይ እንደዛ አይነት የማዜም ነገር ተሳትፌያለሁ። እኔ ባቀናበርኩት አንድ ሙዚቃ ላይ ምስጋና የሚለው ላይ ነው፣ ባክግራውንድ ቮካል ነው። ዲጄ ሚላ ባቀናበረው ላይ ደግሞ የሺ የሚለው ሙዚቃ ላይ እንደዚሁ የባክግራውንድ ሙዚቃ ማነው ድምጽ ጨምሬያለሁ። ከዛ በተረፈ የመጀመሪያው አልበም ያው ሲመጡ ብዙ ጊዜ የመጀመሪያ ድምፃውያን ብዙ ነገር ይቸግራቸዋል ማለት በብዙ መንገድ በፋይናንስም ዳይሬክሽኑን በማየትም ብዙ ነገር ይቸገራሉ እና እነዛን ነገሮች ኃላፊነት ወስጄ የሰራሁት አልበም ነው። የመጀመሪያ አልበም ምናልባት ፕሮዲውስ ያደረኩት አልበም ነው። ይሄኛው አልበም ደግሞ ሙዚቃ አቀናባሪ ሆኜ የተሳተፍኩበት ነው። ልዩነቱ ይሄ ነው። የመጀመሪያው ፕሮዲውስ ያደረኩት ነው። ይሄ ሙዚቃ አቀናባሪ ሆኜ የሰራሁት ነው። ፕሮዲውስ እናደርግ ደግሞ ያው ሁሉንም ኃላፊነት እንትን እንላለን። በቃ እንደ ራሳችን አልበም ስለሆነ ሁሉንም ላይ እንሳተፋለን። በድምጽ እንሳተፋለን። ዜማዎች 1፣ 5 ዜማዎች ሰርቻለሁ በፊት ራሴ ማዝም ያለው ፋይናንሻሊ እንደዚሁ ያው እንደ ወንድም ተቀራርበን ስለነበረ በብዙ ነገር ተደጋግፈናል። በዛ አይነት መንገድ ነው የሰራነው እና ልዩነቱንም በዚሁ እንድታውቁት ነው። ዞሮ ዞሮ እዚህኛው ላይ ምንም የሳሳሁት ነገር የለም። በፋይናንስ ነው ያልደገፍኩት እንጂ ሌላው ነገር የምችለው ነገር አድርጌለታለሁ እና በዚህ መንገድ ነው የሰራነው። አመሰግናለሁ። እሺ፣ አመሰግናለሁ። ከናፍቆት ጥያቄ ልጀምር። ናፍቆት አሁን የሚሰሩ ስራዎች እንዴት ናቸው?
እንደገና ተተኪ አፍርተህበታል ወይ የሚል ጥያቄ ነው የጠየቅሽኝ። በዚህ አጋጣሚ ስለመጣሽ አመሰግናለሁ። የመጀመሪያ አልበሜን ሳወጣ ከሆኔ ጋር ስንሰራ እሷ ጌጥሽም ነበረ። ጌጥሽ ገና ከታች ጀምሮ ስነሳ ያቅ ነበርና ዛሬ ሀብትሽም ሪቮም ዩቢ እነዚህ ሰዎች ከኔ ጋር የነበሩ ሰዎች ናቸው እና ስለመጣሽ ደስ ብሎኛል። ከጠየቅሽኝ ጥያቄ መካከል አሁን የሚሰሩ ስራዎች የሂፕሆፕን ይዘት ትንሽ መስመራቸው እየሳተ ነው፣ የሳት የሚያደርጉ ከኛ ባህል ትንሽ የሸሹ የሚል ጥያቄ ነው የጠየቅሽኝ። አይ እንደኔ አሁን እኔ የምሰራበት አይነት መንገድ የሚሰሩ ልጆች መጥተዋል። ጎበዝ ልጆች የምናያቸው ናቸው። አንቺ ደግሞ እንደምትዩ ደግሞ ትንሽ ያችን አይነት ስራ ደግሞ የሚሰሩ ልጆች አሉ። ግን የቀን ጉዳይ ነው፣ የጊዜ ጉዳይ ነው እንጂ ይስተካከላሉ። አሁን ሊመስል ይችላል ትንሽ አግሬሲቭ የሆኑ ልጆች ምናይ ይመስላል። የዚህ ጀነር ሬስፖንሲቢሊቲ አለብኝ ብዬ ስለማስብ እነዚህ ልጆች ሰርተው እኔ አሁን ሰፈር ሲሄድ አካባቢ ላይ የአካባቢ ልጆች እንዴት አይነት የአካባቢ ሰዎች እንዴት በኩራት እንደሚናገሩ ሳይ ደስ ስለሚለኝ ይሄ ሪስፖንሲቢሊቲ እንደሚገባቸው ስለሚያውቁ እመኚኝ ይመለሳሉ። በጣም በአጭር ጊዜ ውስጥ ይመለሳሉ። እስካሁን ድረስ ትንሾቹን ነው ያገኘሁት፣ በአብዛኞቹ ልጆች አላገኘሁም። ሳገኛቸው የታላቅ ወንድም ምክር እንደመመክራቸው እና ትክክለኛ መንገዱ የትኛው እንደሆነ እንደምነግራቸው በዚህ አጋጣሚ ቃል እገባልሻለሁ። ምክንያቱም ልጆቹ አሁን ላይ የሚሰሩ ልጆች ታለንት አላቸው፣ ድምፁ አላቸው፣ ፍሎ አጣጣላቸው በጣም ደስ ይላል። ፊውቸሩ እነሱ ላይ ነው ያለው። ግን የእኛን ባህል ትንሽ እየተጋፉ ነው ከተባለ እንዳይጋፉና ራሳቸውን እንዲችሉ በተለይ ፋይናንሻሊ ራሳቸው መለወጥ አለባቸው። ከራሳቸው ደግሞ አልፎ ይህን ሂፓፕ እኛ ይዘነው ዝም ብለን አንቀጥልም። እኛ የተቀበልነው አሉ፣ ቅድም የጠቀስኳቸው አሉ፣ ከእነሱ የተቀበልነው። ስለዚህ እነሱ ያቀበሉኝን ሂፓፕ እኔ ዘመናዊ ባህልዬ ብዬ እንደዚህ ለፍተን ሰው ጋር እንዲገባ ያደረግነው ሂፓፕ በክብረ ነክ ነገር ወይም ደግሞ በማይሆን ነገር አሳልፈን አንሰጥም። ታናናሾቼ ናቸው፣ መስመር ይይዛሉ። ቀጥሎ ደግሞ ይገባቸዋል፣ በእርግጠኝነት ይገባቸዋል እንጂ ይህን ያህል ለመኮነን የሚያበቃ ሂደት የሚሄዱ አይመስለኝም። ስለዚህ እሱን ቃል እገባልሻለሁ። ሌላኛው በ6 ወር ውስጥ ያልሽው ጥያቄ ነው። እሱን ያው እኔ መልሶታል። ግን ምንድነው በ6 ወር ውስጥ እንትን እንበል እንጂ እንስራ እንጂ አሁን ለምሳሌ እኔና ሚላ ስንሰራ ኦልሬዲ እሱ ቢቱን አዘጋጅቶት ምን መደረግ አለበት ምን ብናደርግ ይሻላል ብሎ አዘጋጅቶ ከዛ አንተ ደግሞ ሌሊቱ ላይ ግጥሙ ላይ ፎከስ አድርግ ብሎ እኔ ጀምሬው ከዛ ልክ ሲታገለኝ ማን ቢያግዘን ይሻላል ሚኪናና ግሬ ከሚል ጋር ተጋግዘን ከዛ ደግሞ ድጋሚ ደግሞ ወደ ሁኔ መለስና ሁኔ እንደዚህ ደግሞ ብናደርግ እያለ የግሩፕ ስራ ነው የሰራነው። ብቻዬን አይደለም። ብዙ ጊዜ በደሞ የሚሰራ ለውጡ ጥሩ ነው የሚሆነው። እቺ የ6 ወሯ ጉዳይ እመኝ ደግሞ መሆንም አለበት። አሁን የተለመደ ነው የሙዚክ ኢንዱስትሪ ላይ ረጅም ዓመት ነው የሚወሰደው። ረጅም ዓመት ግን መወሰድ አለበት ብዬ እኔ አላምንም። የኛ ጀነር ደግሞ ይፈልጋል ቶሎ ማቅረብ። አሁን ላይ እንደምታዩ ጎበዝ አቀናባሪዎች መጥተዋል። ይኸው ሚላን ማየት ይቻላል። ግዴለሽም ዲስአፖይንት የምትሆኚ አይመስለኝም፣ ወይም ማትተማመኝበት ይሆናል ብዬ አልገምትም። የ6 ወሩ ይህንን ነው። እንደ ሹሩሩ አይነት አንቺ ነሽ ይሄ ነው። እሺ የመለስኩልሽ ይመስለኛል ናፍቆት። እሺ አመሰግናለሁ። ወደ ሄኖክ ስመጣ ሄኖክ ምን ያህል ስራ ቀንሰህ ነው ምን ያህል ተጥሎ ነው ይሄኛውን ያሳለፍከው ላልከኝ፣ ብዙ ነው የሚሰራው ስቱዲዮ ውስጥ ሲሰራ። ከዛ ውስጥ ደግሞ ይሻላል የሚለውን እኔ ብቻ ሳልሆን ቅድም እንዳልኩት እንደ ግሩፕ ሁላችንም መርጠን ይሄኛው ይሻላል ብለን ያመንበትን ስንሰማው ለጆሮ ደስ ይላል የምንለውን መልእክትም ላይ ጥሩ ነው የሚለውን ነው የምናሳልፈው። ከቆጠርናቸው ብዙ ናቸው የሚሆኑት፣ ምክንያቱም ሁኔም የሰራው ብዙ አለ፣ ሚላም የሰራው ብዙ አለ። ይህንን ነው። እንደገና ሌላኛው ጥያቄ
እንዴት ቶሎ ደገምክ ላልከኝ እንደ ልጅ ነው የደገምከው ላልከኝ አሁንም ሌላ መድገም እፈልጋለሁ። ለምን መሰለህ? የስራ ተነሳሽነት ይኑር ብቻ። ከዛ ደግሞ አንድ የመስመሩን ወርቅ እንደዛ ከሆነ ቶሎ ቶሎ ቢደግም ነው እኔ የምመርጠው። ቢለመድም ብዬ ደግሞ ማስበው እንደዚህ ነው። ምክንያቱም አቀናባሪው በሰዓቱ ገብቶ የሚሰራልህ ከሆነ እኔ ዜማና ግጥም ጨርሼ የሚያስፈልጉት ነገሮች ይዤ የሚቀርብ ከሆነ ሰዓት የመግደሉ ጉዳይ ምንድን ነው? ድካም ሊኖር ይችላል በስቱዲዮ ግን ቅድም እንዳለው እሱን እያዋዛን በጨዋታ እያደረግን እያለፍን ነው የምንሰራውና ደግሞ ልክ እንደ ቢሮ ነው የምንሰራው። ለምን ብታይ ጠዋት ነው የምንገባው፣ ጠዋት እንደ ቢሮ ነው የምንገባው። ማክሲመም አመሸን ከተባለ 3 ሰዓት ማታ 3 ሰዓት ነው የምንወጣው። ትንሽ አለመጥቆ ማይና እኛ ጠዋት ነው የምንገባው። ጠዋት ገባና እንሰራለን። ከዛ በኋላ ከ3 ሰዓት በኋላ እንኳን ትንሽ መቆየት ካለብን እየደከመን መስራት ስለማንፈልግ እንወጣለን። ከሚላም ጋር እንደዚህ እየሰራ ነው። ይህን ይመስላል። ቀጥሎ እንደ ሹሩሩ አይነት ምን አይነት አለ የሚል ጥያቄ ነው መሰለኝ እየጠየቀኝ። በጣም በሚገርም ሁኔታ የምወዳቸው ዘፈኖች እዚህ ላላችሁ ለሁላችሁም በዚህ አጋጣሚ የምነግራችሁ የምወዳቸው ሙዚቃዎች ነበሩ እና ብንሰራቸው ብለን የምንጠይቃቸው ግን ደግሞ በትክክል ካልሰራ ነው ልክ እንደ ሹሩሩ እንዳናበላሸው ብለን የምንፈራቸው ሙዚቃዎች ነበሩ። እነዛ ሙዚቃዎች ጠይቀን ተፈቅዶልን ልክ እንደ ሹሩሩ አይነት የሰራናቸው ሙዚቃዎች አሉ። ቤተሰቦቻቸውን ጠይቀን በጣም በክብር ብለን የሰራናቸው አሉ። የምትወዳቸው ይመስለኛል እና እንደሱ አይነት እንደውም 3 አለን። እንደውም 3 የሰራነው ያው ልክ እንደ ሹሩሩ ኮረሷን ወስደን ከዛ ቀጥሎ ያለውን ግጥም የራሴን ግጥም አድርጌ ማለት ነው እና እንደሱ አይነት አለ። እንደነሱ አይነት ነገሮች ስንሰራ ነው ትንሽ ከሚውዚክ ኢንዱስትሪው እና ከሰው ጋር ኢንጌጅ ማድረግ የምንችለው የሚል ያው ይሄ የሁኔ እንትን ነው የመጀመሪያ እንትኑ ነው። እንደዚህ ስናደርግ ሂፕሆፕን እንለውጠዋለን የሚል እይታ ስለነበረው ነው እንደዛ አድርገናል። ከዛ ኮላቦሬሽን